ሰላም ውድ ተማሪዎች እንደምን ቆያችሁ? በዛሬው ቪዲዮአችን የ8ኛ ክፍል የ2017 የሶሻል ስተዲስ ሚኒስትሪ ጥያቄ ነው ይዤላችሁ የቀረብኩት። እንግዲህ ይህ ፓርት 2 ቪዲዮ ነው። ፓርት 1ን ከ1 እስከ 30 ያሉትን ጥያቄዎች እንደምታስታውሱት ከዚህ ቀደም ሰርቼላችኋለሁ። ይህ ፓርት 2 ላይ ደግሞ ከ31 እስከ 60 ያሉትን እንሰራለን ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ ጋብዛለሁ። መልካም ቆይታ እየተመኘው በቀጥታ ወደ ጥያቄዎቹ አልፋለሁ። ኦኬ ኩዌስችን 31 ምን ይለናል? ዋት ኢዝ ዘ ፖሲብል ኢምፓክት ኦፍ ኤርዝኩዌክ ኦን ሂውማን ቢንግስ? እንግዲህ እያለን ያለው የመሬት መንቀጥቀጥ በሰው ልጆች ላይ ሊያደርስ የሚችለው ተጽዕኖ ምንድን ነው እያለን ነው። ኤ ላይ ዘ ኤክስፓንሽን ኦፍ ፋርምላንድስ፣ ይሄ የእርሻ መሬቶች መስፋፋት ይለናል። ይሄ በፍጹም ሊሆን አይችልም አይደለ? የእርሻ መሬቶችን እንደውም ያወድማል እንጂ አያስፋፋም። ቢ ኢንክሪዝ ኢን ዘ ኮንሴንትሬሽን ኦፍ ኦክሲጅን፣ ይሄ የኮንሴንትሬሽን መጠን ይጨምራል ይለናል። ይህም በፍጹም ሊሆን አይችልም። ምክንያቱም በሚፈነዳበት ሳለ ላይ ሊወጡ የሚችሉ ጋዞች የተለያዩ ለአየር ብክለት ከሚያደርሱ ጋዞች መካከል ነው ሊወጣ የሚችለው ማለት ነው። ስለዚህ ይሄም ትክክል አይሆንም ነው። ሎስ ኦፍ ላይፍ ኤንድ ዲስትራክሽን ኦፍ ፕሮፐርቲ፣ ይሄ በትክክል ይሆናል አደለ? የሰው ህይወት መጥፋትና የንብረት ማውደምን ያስከትላል ይለናል። ስለዚህ ይሄ ትክክል ነው። ዲ ቤተር አግሪካልቸራል ፕሮዳክቲቪቲ፣ ይሄ የመሬት መንቀጥቀጥ የግብርና ውጤቶች እንዲጨምሩ ያደርጋል እያለን ያለው፣ ይህም በፍጹም ሊሆን አይችልም። ስለዚህ ትክክለኛ ምላሻችን የሚሆነው ሲ ነው፣ ሎስ ኦፍ ላይፍ ኤንድ ዲስትራክሽን ኦፍ ፕሮፐርቲ። 32ኛው ጥያቄ ምንድን ነው የሚለን? ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ትሩ አባውት ዘ ትሮፖስፈር ሌየር ኦፍ ዘ አትሞስፌር? 32ኛው እንግዲህ እዚህ ላይ ምን እያለን ነው ያለው? ስለ ትሮፖስፈር እውነተኛ የሆነው የትኛው ነው ነው እያለን ያለው። ኤ ላይ ኢት ኢዝ ዘ አፐር ፓርት ኦፍ ዘ አትሞስፌር አለን። ስለዚህ የላኛው የከባቢ አየር ንብርብር ነው አለን። ይሄ ሐሰት ነው አደለ? ትሮፖስፈር ስንል ምን ማለት ነው? ይህንን እንግዲህ አምስቱን ሌየሮች ስናስቀምጥ መጀመሪያም ሁልጊዜ የሚጀምረው ከምንድን ነው? ከትሮፖስፈር ነው አደለ? ትሮፖስፈር ይመጣል። ከዛ በኋላ ምን ይከተላል? ስትራቶስፈር፣ ዜን ሶስተኛ ላይ ሜሶስፈር አለ፣ አራተኛ ላይ ቴርሞስፈር አለ አይደል? ቴርሞስፈር። ከዚያ የመጨረሻው የቴርሞስፈር ክፍል ኤክሶስፈር የምንለው ማለት ነው። ስለዚህ ኢኖስፈርና ኤክሶስፈር የሚባለው አለ። ሶ እነዚህ ናቸው ዋናዎቹ አራቱ ማለት ነው። ትሮፖስፈር፣ ስትራቶስፈር፣ ሜሶስፈርና ቴርሞስፈር። እንግዲህ እዚህ ውስጥ ያሉትን እያንዳንዱ ባህሪ፣ ለምሳሌ ትሮፖስፈር ስንል እኛ የሰው ልጆች የምንኖርበት የከባቢ አየር ንብርብር ነው ማለት ነው። እዚህ ውስጥ እንግዲህ ይሄ ከ0 እስከ አንዳንድ መጽሐፍ እስከ 16 ኪሎ ሜትር ሊሄድ ይችላል ይላል። አብዛኞቹ እስከ 12 ኪሎ ሜትር ይላሉ። ኤንዌይስ ግን ከ0 አሁን እኛ ካለንበት እስከ 12 ወር እስከ 16 ኪሎ ሜትር ወደ ላይ ስንሄድ የምናገኘው ማለት ነው። ይሄኛው ትሮፖስፈር ስንል እዚህ ላይ ቴምፕሬቸሩ ከ20 ዲግሪ እስከ ኔጌቲቭ 50 ዲግሪ ሊዘልቅ የሚችል ነው። ስትራቶስፈር ስንልም ይሄ ከ12 እስከ 50፣ ይሄኛው ደግሞ ከ50 ኪሎ ሜትር እስከ 80 ኪሎ ሜትር እያለም ቴርሞስፈር ላይ ስንደርስ ከ800 ማን ነው ከ80 እስከ 700 ኪሎ ሜትር መሄድ ነው ማለት ነው። ኤክሶስፈር የመጨረሻው ነው። ያ ማለት ከ700 ኪሎ ሜትር እስከ 10,000 ኪሎ ሜትር ስንሄድ የምናገኘው ነው ማለት ነው። ስለዚህም እዚህ ጋር ኤ ላይ ምንድን ነው ያለን? ኢት ኢዝ አፐር ፓርት ኦፍ ዘ አትሞስፈር አለ። ስለዚህ የላኛው የአትሞስፈር ክፍል የትኛው ነው ማለት ነው? ይሄ ኤክሶስፈር የምንለው ነው እንጂ ዘ ሎወር ፓርት ኦፍ ዘ አትሞስፈር ነው። የታችኛው የአየር ከባቢ ንብርብር ነው ማለት ነው። እዚህ ኤ ስህተት ነው። ቢ ላይ ደግሞ ምን አለን? ኢት ኮንቴንስ ዘ ማጆሪቲ ኦፍ ዘ ኤር ማስስ አለን። ይሄም ኢት ኮንቴንስ ዘ ማጆሪቲ ኦፍ ዘ ኤር ማስስ፣ ይሄ ትክክለኛ ምላሽ ነው አደለ? አብዛኛውን የከባቢ አየር ግዝፈት ይገኝበታል አለ። ይሄ ትክክል ነው። በመሬት ስበት ምክንያት አጠቃላይ የአየር ንብረት ግዝፈቱ ወዴት የሚሳበው? 80% የሚሆነው የአየር ግዝፈት ወደ ታች ነው የሚወርደው ማለት ነው። ስለዚህ ይሄ ትክክል ነው። አጠቃላይ ኤር ማሱ እዚህ ላይ ነው ያለው። ይሄ ቢ ትክክል ነው። ሐመር ውሃ ለምንድነው ትክክል ያለው ነው? ኢትስ ቴምፕሬቸር ኢንክሪዝ ዌን አልቲቱድ ምን አለ? ኢንክሪዝ አለ። ይሄ ስህተት ነው አደለ? በትሮፖስፈር ውስጥ ወደ ላይ በሄድን ቁጥር ሙቀት እየቀነሰ ነው የሚመጣው ማለት ነው። ሙቀት እየቀነሰ ይመጣል። ስለዚህ ይሄ እየጨመረ ይመጣል አለን። ሐሰት ነው። ዲ ኢትስ ቶፕ ባውንደሪስ ካራክተራይዝድ ባይ ስሎ ዊንድ ስፒድ አለን። ይሄ ደግሞ ይሄም ስህተት ነው። ለምንድን ነው? የዚህ ንብርብር የላኛው ወሰን ምን ይባላል? ልክ ትሮፖስፈር ሊያልቅ ወይም ስትራቶስፈር ከመጀመሩ በፊት እዚች ጋር ምን አለች? ትሮፖፖዝ የምትባለው ማለት ነው። ትሮፖፖዝ የምትባለው ፓርት አለች አይደለ? ስለዚህ እዚህ ትሮፖፖዝ ላይ ከፍተኛ ፍጥነት ያላቸው ንፋሶች መገኛ ነው። ከፍተኛ ፍጥነት ያላቸው ንፋሶች መገኛ ነው እንጂ ዝቅተኛ ወይም ዘገምተኛ ንፋስ አይደለም ያለን ማለት ነው። ስለዚህ ቶፕ ባውንደሪ ስሎ ዊንድ ስፒድ አለ። ይሄም ማሰት ነው። ከፍተኛ ዊንድ ስፒድ ነው እንጂ ስሎ አይደለም ያለው። ስለዚህ ትክክለኛ ምላሻችን
ቢ ይሆናል ማለት ነው። 33 ምን ይለናል? ዴይሊ ቼንጅስ ኢን ዘ ኮንዲሽን ኦፍ አትሞስፌር ኢዝ ሪፈርድ ቱ አስ ዴይሊ ቼንጅስ ነው አይደል ያለን። ስለዚህ በየቀኑ የሚከሰት የከባቢ አየር ሁኔታ ለውጥ ምን ይባላል ነው ያለን። በየቀኑ የሚከሰት ይሄ ኤ ክላይሜት አለን። ክላይሜት የአየር ንብረት ማለት ነው። ክላይሜት ስንል የአየር ንብረት ስንል ምንድን ነው? የአየር ንብረት የምንለው በአንድ አካባቢ ለረጅም ዘመናት የሚቆይ ነው። ያ ማለት 30ና ከዚያ በላይ ዓመታት የሚታይ አማካይ የአየር ጸባይ ማለት ነው። ይሄ ክላይሜት ስንል እንጂ ዴይሊ ቼንጅ አይደለም እዚህ ላይ። ስለዚህ ይሄም ስህተት ነው፣ ትክክል አይደለም። ቢ ላይ ኢኩኖክስ አለን። ኢኩኖክስ እንግዲህ ይህ ደግሞ ይህም ስህተት ነው ምላሹ ላይ አይደለ። ለምንድን ነው ይህ ኢኩኖክስ የምንለው? ይህ ቀንና ሌሊት እኩል የሚሆኑበት የስነፈለክ ክስተት ነው። ቀንም ሌሊትም እኩል የሚሆኑበት ሁኔታ ነው ይሄ ኢኩኖክስ የምንለው ማለት ነው። ስለዚህ ይህም አይሆንም። ሲ ዌዘር አለ። ይሄ የአየር ሁኔታ ማለት ነው። ስለዚህ ትክክለኛ ምላሻችን ዌዘር ነው የሚሆነው። ዌዘር። ዲ ላይ ምንድን ነው የሚለውን? ኢንሶሌሽን አለ። ኢንሶሌሽንም ትክክል አይደለም። ይህ ኢንሶሌሽን የምንለው ወደ አንድ አካባቢ የሚደርስ የፀሐይ ጨረር መጠን ነው ኢንሶሌሽን የምንለው ማለት ነው። የፀሐይ ጨረር መጠኑን ነው የሚገልጽልን እንጂ በየቀን የሚቀየረውን የአየር ሁኔታ አይደለም። ስለዚህ ይሄ ትክክለኛ ምላሹ የአየር ሁኔታ ዌዘር እንለዋለን ማለት ነው። 34ኛው ዋት ኢዝ ዘ ሜጀር ክላይማቲክ ኮንትሮል ዛት ኮዝስ ሃይ ቴምፕሬቸር አት ዘ ኢኩዌተር። ይሄ ደግሞ እያለን ያለው በኢኳተር ኦር በኢኩዌተር አካባቢ ከፍተኛ ሙቀት እንዲኖር የሚያደርገው ዋናው የአየር ንብረት ተቆጣጣሪ ምንድን ነው አለ። ከፍተኛ ሙቀት እንዲኖር የሚያደርገው ነው። የት አካባቢ? ኢኩዌተር ላይ፣ የምድር ወገብ አካባቢ ላይ ከፍተኛ ሙቀት እንዲኖር የሚያደርገው የአየር ንብረት ተቆጣጣሪ ምንድን ነው ነው ያለን። ኤ ላይ አልቲቲዩድ አለን። እንግዲህ አልቲቲዩድ ስንል ምንድን ነው? ከፍታ ማለት ነው። አልቲቲዩድ ይሄ ከፍታ ነው። እንግዲህ ከፍታ ምንድን ነው የሚያደርግልን? በአብዛኛው ጊዜ አንድን አካባቢ ቀዝቃዛ ነው የሚያደርገው። ከፍታ እየጨመረ ሲሄድ ሙቀት እየቀነሰ ይመጣል። ስለዚህ ሙቀት እየቀነሰ መጣ ማለት ምንድን ነው? ቀዝቃዛ እንዲሆን ነው እንጂ የሚያደርገው ሃይ ቴምፕሬቸር እንዲኖር አያደርግም ማለት። ስለዚህ ይሄ ሐሰት ይሆናል። ስለዚህ ቢ ላይ ደግሞ ዊንድ፣ እንግዲህ ዊንድ አለን ንፋስ ማለት ነው። ንፋስን ስናይ በአየር ሁኔታ ላይ ተጽዕኖ ይፈጥራል እንጂ እንደ ሌሎቹ የዓለም አቀፋዊ የሙቀት ስርጭትን አይወስኑም እነዚህ። ስለዚህ ሜጀር ክላይማቲክ ኮንትሮል አይደለም ዊንድ ማለት ነው። ስለዚህ ይሄ እዚህ ውስጥ አይገባም ማለት። ሲ ላይም ክላውድ ከቨር አለ፣ የደመና ሽፋን ማለት ነው። የደመና ሽፋንም ልክ እንደ ንፋስ በአየር ሁኔታ ላይ ተጽዕኖ ሊፈጥር ይችላል እንጂ እንደ ሌሎቹ የዓለም አቀፋዊ የሙቀት ስርጭትን የሚወስን አይደለም። ይህም ትክክል አይደለም። ስለዚህ ዓለም አቀፋዊ የሙቀት ስርጭትን የሚወስነው ማን ነው? ላቲቲዩድ ብለን የምንለው ማለት ነው። ላቲቲዩድ ተብሎ የሚባለው ነው። እንግዲህ ኢኳተር የፀሐይ ጨረርን በቀጥታ ስለሚያገኝ ሙቀቱ በአነስተኛ ቦታ ላይ እንዲያተኩር ያደርጋል ማለት ነው። ላቲቲዩድ የምንለው ማለት ነው። ይሄም በዚህ መመለስ ይችላላችሁ። 35ኛ ዋት ኢዝ ዘ ኢምፓክት ኦፍ ግሎባላይዜሽን ኦን ዘ ኢንዶጂኒየስ ካልቸር ኦፍ ኢትዮጵያ። ኢንዶጂኒየስ ካልቸር ኦፍ ኢትዮጵያ አለ። ይሄ የ35ኛው ጥያቄ ማለት ነው። ስለዚህ እዚህ ጋር ኤ ላይ ምን ይለናል? ኤ ኢት ሃዝ ብሮት ኢኮኖሚክ አድቫንቴጅ ዊዛውት አፌክቲንግ ካልቸር። ግሎባላይዜሽን ሉላዊነት ነው ብያቸዋለሁ። ሉላዊነት ዓለም ወደ አንድ መንደር የመጣችበት ነው አይደለ? ስለዚህም ሉላዊነት ወይም ዓለም ወደ አንድ መንደር ስትመጣ የአንድ ሀገር ባህል ምን አፌክት መደረጉ አይቀርም አይደለ? ስለዚህም እዚህ ጋር ያለናል ኢት ሃዝ ብሮት ኢኮኖሚክ አድቫንቴጅ ዊዛውት ነው ያለን። ምንም አይነት የባህል ተጽዕኖ ሳይፈጥር የኢኮኖሚ ጠቀሜታን ያመጣልናል። ይሄ ሐሰት ነው። የባህል ተጽዕኖ ሳይፈጥር የኢኮኖሚን ጥቅም አያመጣልንም። ይሄ አያመጣም። ስለዚህ ሐሰት ማለት ነው። ስለዚህ ቢ ላይ ኢት ሃዝ ኮዝድ መኒ ዩዝ ቱ ፎሎ ዌስተርን ካልቸር አለ። ይሄ ብዙ ወጣቶች የምዕራባውያንን ባህል እንዲከተሉ አድርጓል ይለናል። ይሄ በትክክለኛ ምላሻችን ይሄ ነው የሚሆነው ማለት ነው። ምክንያቱም ግሎባላይዜሽንን በምናይበት ሳት ላይ አብዛኞቹ የኢትዮጵያ ወጣቶችን በምናይበት ሳት ላይ ባህሎቻችን ወይም የምንከተላቸው ነገሮች በምዕራባውያን ተጽዕኖ ውስጥ ወድቀናል አደለ? እንግዲህ ግሎባላይዜሽን መረጃዎችን፣ ፊልሞችን፣ ምርቶችን በዓለም ዙሪያ በፍጥነት እንዲሰራጭ ከማድረግ አኳያ ይህ ደግሞ በኢትዮጵያ ውስጥ ያሉ ወጣቶች የራሳቸውን ነባር ባህል በመተው የምዕራባውያን አለባበስ፣ ሙዚቃ፣ የአኗኗር ዘይቤ እነዚህ ሁሉ ነገሮች ምንን ተጽዕኖ አድርጎብናል ማለት ነው። ስለዚህ ግሎባላይዜሽን ያሳደረው አንዱ በነባር ባህላችንን የመበረስ ሁኔታ ታይቶበታል ማለት ነው። ሲ ላይ ኢትስ ብሮት ኖ ኢምፓክት ኦን ካልቸር ኦፍ ኢትዮጵያ። ይሄ ሐሰት ነው። ኢት ሃዝ ዋይድሊ ፕሮሞትድ ኢትዮጵያ ካልቸር ኦን ዘ ግሎብ። ኢትዮጵያን ባህል ለዓለም አቀፍ በብዛት አስተዋውቀናል እያለን ይሄም ሐሰት ነው። ስለዚህ ትክክለኛው ምላሽ 35ኛው ቢ ነው ማለት ነው። እሺ 36ኛው ደግሞ
ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ኤ ታይፕ ኦፍ ሰከንደሪ ኢኮኖሚክ አክቲቪቲ አለን። ታይፕ ኦፍ ሰከንደሪ ኢኮኖሚክ አክቲቪቲ እንግዲህ ኢኮኖሚክ አክቲቪቲን በምናይበት ሳ ላይ ፕራይመሪ፣ ሰከንደሪ፣ ተርሸሪ እና ኳተርነሪ ተብሎ የሚከፈል አለ። ፕራይመሪ የሚባሉት ምንድን ናቸው? በዋናነት የተፈጥሮ ሀብትን የምንጠቀምባቸው ናቸው። በቀጥታ ፕሮሰስ ሳናደርግ የተፈጥሮ ሀብትን ለምሳሌ ግብርና መሬትን አርሰን ነው የምንጠቀመው አይደለ? ይሄም ፎረስተሪ ሊሆን ይችላል፣ ድነና ማለት ነው ፎረስተሪ። እንዲሁም ፊሽንግ ሊሆን ይችላል፣ አሳ ማርባት። እነዚህ ሁሉ በቀጥታ ተፈጥሮን በመጠቀም የምናገኛቸው ናቸው። ፕራይመሪ የሚባሉት እነሱ ናቸው ማለት ነው። ሰከንደሪ ደግሞ ተብሎ የሚባሉት በዋናነት ሰከንደሪ የሚባሉት ምንድን ናቸው? ይሄ የሁለተኛ ደረጃ ተግባራት ተብሎ የሚባለው ማለት ነው። ስለዚህ እዚህ ውስጥ ከፕራይመሪ ኢኮኖሚክ አክቲቪቲ ጥሬ ዕቃዎችን በመውሰድ ወደ ተጠናቀቁ ምርቶች መቀየር ነው። ያ ማለት ፋብሪካ አስገብተን ፕሮሰስ አድርገን ማውጣት ማለት ነው። ማኑፋክቸሪንግ ምናምን እዚህ ውስጥ ይገባሉ። ሰከንደሪ ኢኮኖሚክ አክቲቪቲ የሚባለው ስለዚህ ማን ነው? ማኑፋክቸሪንግ ይሆናል ማለት ነው። አሁን ማይኒንግ ይሄ ማይኒንግ ፕራይመሪ ነው እንጂ ሰከንደሪ አይደለም። ማዕድን ማውጣት ማለት ነው። ይህ የመጀመሪያ ደረጃ ተግባር ነው። ፕራይመሪ ነው። ከከርሰ ምድር ውስጥ ያለውን ማዕድን በቀጥታ የምናወጣበት ነው። ትራንስፖርቴሽን እና ቱሪዝም ደግሞ እነዚህ ሁለቱ የሶስተኛ ደረጃ ወይም ተርሸሪ አገልግሎት ዘርፎች ናቸው። ምክንያቱም ተርሸሪ ላይ ምንድን ነው ያለው? አገልግሎት ነው የሚሰጠው ማለት ነው። ተርሸሪ ኢኮኖሚክ አክቲቪቲ ሲባል አገልግሎት መስጠት ነው። አገልግሎት ያ ማለት ፕሮዳክት አይደለም የምናቀርበው። ለምሳሌ ትራንስፖርቴሽን ስንል የትራንስፖርት አገልግሎት ነው የምንጠቀመው አይደለ? ቱሪዝምም አገልግሎት ነው። ስለዚህ ይሄ እነዚህ ምን ይባላሉ? ተርሸሪ ይባላሉ ማለት ነው። ስለዚህ በዋናነት ሰከንደሪ ኢኮኖሚክ አክቲቪቲ ላይ ኢንዱስትሪ ወይም ፋብሪካ ያለበት ነው። ስለዚህ ማኑፋክቸሪንግ ይባላል ማለት ነው። ይህንን በደንብ ማወቅ አለብን። ኦኬ 37ኛው ደግሞ which one of the following is the characteristics of agriculture of developing country ያለ በማደግ ላይ ያሉ ሀገራት የግብርና ባህሪ የሆነ የትኛው ነው አለ። ዴቨሎፒንግ ካንትሪ ሲባል በማደግ ላይ ያሉ ልክ እንደ ኢትዮጵያ ማለት ነው። ስለዚህ እንደ ኢትዮጵያ ያሉ ሀገራት ላይ የግብርና ሁኔታቸው ምን ይመስላል፣ ባህሪው ምን ይመስላል እያለን ነው። ኤ ኢት ዩዝስ ሞደርን አግሪካልቸራል ሲስተም። ሞደርን አግሪካልቸራል ሲስተም ብንጠቀምማ አድገን ነበር ይኔ አደለ? ስለዚህም የዛሬ 3000 ዓመት እየተጠቀምንበት ባለ ነው የበሬ ጠምደን ማረስ ውስጥ ነን ያለ ነው አደለ? ስለዚህ ይሄ ትክክል አይደለም። ቢ ኢት ኢምፕሎይስ ፊወር ሌበር ፎርስስ። ይሄ ደግሞ እያለን ያለው ጥቂት የሰው ኃይል የተሰማራበት ነው እያለን ነው አይደለም። ዴቨሎፒንግ ካንትሪ አብዛኛው ማህበረሰብ ምንድን ነው? አብዛኛው ማህበረሰብ ገበሬ ነው። ለምሳሌ ኢትዮጵያን ስናይ ካላት ህዝብ ውስጥ 85% የሚሆነው ገበሬ ነው ማለት ነው። ስለዚህ ብዛት ህዝብ ነው እንጂ ያሉ ጥቂት ህዝብ አይደለም። ይሄ ጥቂት ህዝብ ወይም ኢት ኢምፕሎይስ ፊወር ሌበር ፎርስስ የሚለው የሚስማማው ለማን ነው? ዴቨሎፕድ ካንትሪ ቢሆን ነው። ለምሳሌ ወደ አሜሪካ፣ አውሮፓ ስናይ ባለው መረጃ መሰረት ከ5% የሚበልጥ አይደለም ገበሬው ማለት ነው። ከ5% ያልበለጠበት ለምንድን ነው? እነዚህ 5% የሀገሪቷን የምግብ ፍላጎት ማሟላት የሚችሉ ናቸው። ለምን? ዘመናዊ መሳሪያን ስለሚጠቀሙ። ስለዚህም ዘመናዊ መሳሪያ ከተጠቀሙ ደግሞ በቀላሉ አርሶ መብላት ይችላሉ። እኛ ጋር በመቆፈሪያ እና በበሬ ጠምደን ነው የምናስረው። ስለዚህ ያ ደግሞ ከእጅ ወደ አፍ ኑሮ እንዲኖሩ ነው የሚያደርጋቸው። ስለዚህ ይሄ ሌበር ፎርስ የሚለን ውሸት ነው። ሲ ኢት ሃዝ ሎወር ፕሮዳክቲቪቲ ፐር ኤሪያ ኦፍ ላንድስ። ይሄም ትክክለኛው ምላሽ ይሄ ነው። እንግዲህ በአንድ የቆዳ ስፋት ላይ ያለ የምርታማነት ዝቅተኛ ነው ማለት ነው አይደለ? ዝቅተኛ ምርት ነው የምናመርተው፣ ከእጅ ወደ አፍ ነው። ለምን? ዘመናዊ መሳሪያ አንጠቀምም። ስለዚህ ይሄኛው ሲ ይሆናል ማለት ነው። ዲ ላይ ኢት ዩዝስ ኢምፕሩቭድ አግሪካልቸራል ኢንፑትስ። ይሄም ሀሰት ነው። ይሄ ሀሰት ነው። ስለዚህ በማደግ ላይ ባሉ ሀገራት ግብርና በአብዛኛው የኋላ ቀር መሳሪያዎችን የሰው ኃይልንና አነስተኛ ቴክኖሎጂን የሚጠቀም በመሆኑ ስለዚህ ይሄ ካደጉት ሀገራት ግብርና ጋር ሲነጻጸር የሚሰጠው ምርት ምንድን ነው? ዝቅተኛ ነው ማለት ነው። 37ኛው ይሄ ይሆናል። 38 ኢትዮጵያስ ኤክስፖርት ትሬድ ኢዝ ዶሚኔትድ ባይ። የኢትዮጵያ የውጭ ንግድ የውጭ ንግድን ምንድን ነው በዋናነት ምንድን ነው የተቆጣጠረው እያለን ነው። በዋናነት ኤክስፖርት የምናደርጋቸው ነገሮች ምንድን ናቸው የሚለውን ነው እዚህ ጋር እየጠየቀ ነው ያለው። ኤ ኢንዱስትሪያል ፕሮዳክትስ የኢንዱስትሪ ውጤቶች እያለን ነው። እኛ የኢንዱስትሪ ውጤቶችን አይደለም በብዛት የምንልከው። እዚህ ይሄ ሀሰት ነው። የኢንዱስትሪ ውጤቶችን አንልክም። ቢ አግሪካልቸራል ፕሮዳክትስ ያ ኢትዮጵያ በብዛት የምትልካቸው ወደ ውጭ የምንልካቸው ነገሮች የግብርና ውጤቶች ናቸው። ለምሳሌ በዋናነት እንደ ቡና፣ የቅባት እህሎች እንደ ቦሎቄ፣ ነጫት ምናምን እነዚህ ነገሮች በብዛት ወደ ውጭ የሚላኩት እነዚህ ናቸው ማለት ነው። አበባን ምን ጨምሮ
ይሄኛው የግብርና ምርቶች ናቸው ማለት ነው። ኬሚካል አሰት ነው፣ ኤሌክትሮኒክ አሰት ነው። እነዚህን በጠቅላላ እኛ የምናስመጣው ከውጭ ነው እንጂ እኛ አንልክም ማለት ነው። 39ኛው ዋት ሃፕንስ ቱ ፕራይስ ኦፍ ፕሮዳክት ዌን ሰፕላይ ኢዝ ሌስ ዛን ዲማንድ አለ። ጥያቄውን በደንብ እንረዳው። የአንድ ምርት አቅርቦት፣ አሁን እዚህ ላይ ሰፕላይ ስንል አቅርቦት ማለት ነው፣ አቅርቦት። ስለዚህ ዲማንድ ስንል ደግሞ ፍላጎት ማለት ነው። ስለዚህ አቅርቦት ከፍላጎት ሲያንስ ምንድን ነው የሚሆነው? እንግዲህ ይህንን በደንብ መረዳት አለብን። እዚህ ሁልጊዜም ይሄ ዲማንድ ፕራይስ ወይም ይሄ አቅርቦት ከፍላጎት ሲያንስ ማለት ምን ማለት እንደሆነ እዚች ጋር እናሳይ። ለምሳሌ ይሄ ወደ ላይ እቺ ዋይ አክሲሷ ምንድናት? ፕራይስ ናት ብለን ብንል ፒ ፕራይስ ናት። እዚህ ጋር ደግሞ ምንድን ነው የምርቱ ማለት ነው ወይም ኳንቲቲ። እቺ ኪው ብትሆን ዲማንድ ከርቭ ይሄ ነው፣ ወደዚህ ነው ዲማንድ ከርቭ የሚሄደው ማለት ነው። ፕራይስ እና ኳንቲቲው ሲመጣጠን እቺ ምን ትባላለች? ኢኩሊብረም ትባላለች። እቺ ኢኩሊብረም የምትባለው ቦታ እቺ ናት። ስለዚህ ሁልጊዜም እዚህ ጋር መረዳት የሚያስፈልገው ምንድን ነው? ሉክ ይሄ ፕራይስ ነው። እዚች ጋር ይሄ መስመር ማለት ነው እዚህ ውስጥ ያለው ኦኬ፣ እዚህ ውስጥ ያለው መስመር ከኢኩሊብረም በላይና ከኢኩሊብረም በታች ማለት ነው አይደል? ይሄ ስለዚህ ከኢኩሊብረም በላይ ያለው ሰርፕለስ ይባላል። ሰርፕለስ ከኢኩሊብረሙ በታች ደግሞ ሲሆን ሾርቴጅ ይባላል። እዚህ ጋር እንግዲህ ምን ማለት ነው? እችኛዋ መስመር ዲማንድ ናት። እችኛዋ ደግሞ መስመር ምንድን ናት? ሰፕላይ ናት አይደለ? ስለዚህ ዲማንድ ሰፕላይ ከርቭ፣ ዲማንድ ከርቭ አለ። ስለዚህ ሁለቱ ፕራይስ እና ኳንቲቲው ልክ የሚገናኙባት ቦታ ላይ ኢኩሊብረም ነው። ያ ማለት የተመጣጠነ ምርት ከተመጣጠነ ዋጋ ጋር ሲሆን ማለት ነው። አሁን እዚች ጋር ምን እያለን ያለን? ጥያቄውን በደንብ እንድትረዱ ሉክ ሁልጊዜም ሰፕላይ ይበልጣል ከዲማንድ ከሆነ አቅርቦት ከፍላጎት ከበለጠ እዚህ ጋር ምን ይከሰታል? ሰርፕለስ ይባላል። ሰርፕለስ ወይም የተትረፈረፈ ምርት አለ ማለት ነው። ምክንያቱም የሚፈልገው ሕዝብ ጥቂት ሆኖ ምርቱ ግን ብዙ ከሆነ ያ ትርፍ የተትረፈረፈ ነው የሚሆነው አይደለ? ሰርፕለስ ነው፣ እዚህ ውስጥ ነው የሚሆነው ማለት ነው። ነገር ግን ሰፕላይ አቅርቦት ካነሰ ከዲማንድ ካነሰ ምን ይባላል? ሾርቴጅ ይባላል። አሁን በዚህኛው ዓመት ደግሞ ይህን ሊጠይቃችሁ ይችላል ብዬ ነው። ስለዚህ ሾርቴጅ ይባላል። ኢፍ ሰፕላይ ኢዝ ሌስ ዛን ዲማንድ ይሄ ምን ይባላል? ሾርቴጅ ይከሰታል፣ እጥረት ይከሰታል። ብዙ ጊዜ ለምሳሌ በአሁኑ ጊዜ ነዳጅ እጥረት አለ አይደል? በከፍተኛ ሁኔታ ነዳጅ እጥረት አለ ማለት ምንድን ነው? ፈላጊው ብዙ ነው፣ ግን ገበያ ውስጥ ያለው ነዳጅ ሁኔታ ደግሞ ምንድን ነው? ትንሽ ነው። ስለዚህ ሾርቴጅ እጥረት ተከስቷል። ዋጋው ምን ይሆናል ስንል ሁልጊዜም የምርት እጥረት ካለ ዋጋ ይጨምራል ማለት ነው። ፕራይስ ሁልጊዜም ኢንክሪዝ ነው የሚያደርገው። ፕራይስ ኢንክሪዝ ያደርጋል ማለት ነው። ፕራይስ እየጨመረ ሄደ፣ ዋጋ እየጨመረ ይመጣል ማለት ነው። ስለዚህ ይሄ እያለን ያለው እሱ ነው። ሶ ዋት ሀፕን ቱ ዘ ፕራይስ ኦፍ ፕሮዳክት ዌን ሰፕላይ ኢዝ ሌስ ዛን ዲማንድ አለ። ዘ ፕራይስ ኢንክሪዝ ያደርጋል ማለት ነው። ምክንያቱም እጥረት ካለ ዋጋ ይጨምራል። ፍላጎት ደግሞ ትንሽ ሆኖ ምርቱ በጣም ብዙ ከሆነ ገበያ ውስጥ ምን ይሆናል? ዋጋው በከፍተኛ ሁኔታ ይቀንሳል ማለት ነው። ለምሳሌ ኢትዮጵያ ውስጥ በብዛት የኤሌክትሪክ መኪና ቢኖር የነዳጅ ዋጋን ምን ይሆናል? በጣም ይቀንሳል። ምክንያቱም ነዳጅ የሚገዛው ወይም የነዳጅ መኪና የሚጠቀመው አነስተኛ ሰው ስለሚሆን ማለት ነው። እዚህ ግንኙነታቸው እንደዚህ ነው። ይሄ ከፕራይስ አኳያ ነው በዚህኛው ዓመት በ2017 ይጠየቀው። በእናንተ ደግሞ ምን ሊጠይቃችሁ ይችላል? ይሄ ሰፕላይ ከዲማንድ ከበለጠ ምን ይባላል ሊላችሁ ይችላል። ወይም ሰፕላይ ከዲማንድ ካነሰ ምን ይባላል ሊላችሁ ይችላል። ሰርፕለስ እና ሾርቴጅ። ሰርፕለስ የሚባለው አያችሁ ከኢኩሊብረም ላይኗ በላይ ሲሆን ነው ሰርፕለስ። ከኢኩሊብረም በታች ሲሆን ደግሞ ምንድን ነው? ይሄ ሾርቴጅ ይከሰታል ማለት ነው። ይህን ግራፍ እንደዚህ መረዳት መቻል አለባቸው። ስለዚህ 39ኛው ኤ ይሆናል ማለት ነው። 40 ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ኤ ቤኔፊት ኦፍ ታክስ ፎር ኤ ካንትሪ። እንግዲህ ከሚከተሉት ውስጥ ታክስ መክፈል ለመንግስት ምን ጥቅም አለው እያለን ነው። ታክስ ለአንድ ሀገር ያለው ጥቅም ምንድን ነው ነው እያለን ያለው። ኤ ኢት ኢንክሪዝስ ኢንካም ኤንድ ዌልዝ ኢንኢኳሊቲ። ይሄ ትክክል ነው? ትክክል አይደለም አይደለ? ምን ይጨምራል አለ? ይሄ የገቢና የሀብት አለመመጣጠን እንዲከሰት ያደርጋል ይላል። የገቢና የሀብት አለመጣጣም እንዲከሰት ያደርጋል። ይሄ ሐሰት ነው አይደለ? ከምንም ጋር አይገናኝም። የገቢና የሀብት አለመጣጣም እንዲከሰት ያደርጋል የሚለው አይገናኝም። ትክክል አይደለም። ቢ ኢት ኢንክሪዝ ሪጂናል ኢምባላንስ። ይሄ ደግሞ በክልሎች መካከል ያለውን ሁኔታ ምን ያደርገዋል? ባላንስ እንዳይሆን ያደርገዋል፣ ኢምባላንስ ያደርገዋል እያለን ነው። ይሄም ሐሰት ነው። ለአንድ ሀገር ግብር መክፈል የሚሰጠውን ጥቅም ነው እኛ የተጠየቅ ነው። ሲ ኢት ኢንሹርስ ኢኮኖሚክ ኢስታቢሊቲ። ያ ይሄ የኢኮኖሚ መረጋጋትን ያረጋግጣል ማለት ነው። ምክንያቱም
አንድ ሀገር ከህዝቦቿ በምትሰበሰበው ገንዘብ ነው ለመንግስት ሰራተኞች ደሞዝ የሚከፈለው ማለት ነው። ስለዚህ መንግስት ከታክስ የሚያገኘውን ገንዘብ መሰረተ ልማቶችን ይሰራል። ለምሳሌ እንደ መንገድ፣ ትምህርት ቤት፣ ሆስፒታል ያሉ ነገሮችን ሁሉ ለመገንባትና ህዝባዊ አገልግሎቶችን ለመስጣት ስለሚጠቀምበት ይህ ደግሞ ተሰራ ማለት ለአንድ ሀገር እድገትና መረጋጋት ዋስትና ይሰጣል ማለት ነው። ግን የተሰበሰበውን ግብር ወይም ገንዘብ በትክክለኛው ዓላማ ሊያውል የሚችል መንግስት ካለ ብቻ ነው ይሄ የሚሆነው እንጂ ግብር ስለተከፈለ ብቻ ሀገር አታድግም። ስለዚህ ይህንን ማስተዋል ያስፈልጋል። ደግሞ እንደ ዜጋ ግን ግብር መክፈል ደግሞ ግዴታችን ነው ማለት ነው። ይህችን መርሳት የለብንም። 41 ዋት ኢዝ ሰስቴናብል ዩቲላይዜሽን ኦፍ ናቹራል ሪሶርስ? የተፈጥሮ ሀብትን በዘላቂነት መጠቀም ማለት ምን ማለት ነው? ኤ ኖት ዩዚንግ ናቹራል ሪሶርስ፣ በፍጹም የተፈጥሮ ሀብትን አለመጠቀም አለ። መጠቀም እያለን እየጠየቀን አለመጠቀም የሚል ነገር እዚህ ውስጥ ምርጫ ውስጥም ማስገባት የለብንም። ቢ ሚስዩዝ ኦፍ ናቹራል ሪሶርስ፣ ይሄም በፍጹም አይሆንም። ሲ ማክሲመም ዩዜጅ ኦፍ ናቹራል ሪሶርስ፣ ማክሲመም ዩዜጅ ኦፍ ናቹራል ሪሶርስ እንግዲህ እስከ መጨረሻው የተፈጥሮ ሀብቶችን መጠቀም ነው እያለን ያለው፣ ይሄም ሐሰት ነው አይደለ? ዲ ፕሮፐር ዩዝ ኦፍ ናቹራል ሪሶርስ፣ ይሄ ትክክለኛው ምላሽ በአግባቡ መጠቀም፣ የተፈጥሮ ሀብቶችን በአግባቡ መጠቀም ማለት ነው። ስለዚህ ዘላቂነት ማለት ነው የዛሬውን ፍላጎታችንን ስናሟላ መጪው ትውልድ ደግሞ የራሱን ፍላጎት ለማሟላት እንዳይቸገር አድርጎ የተፈጥሮ ሀብትን በጥንቃቄ መጠቀም ማለት ነው እንጂ እንደፈለግን መጠቀም ማለት አይደለም። ስለዚህ ትክክለኛ ትርጉሙ ይሄ ነው። 42ኛው which factor positively influence the utilization of natural resource? እንግዲህ የተፈጥሮ ሀብት አጠቃቀምን በአዎንታዊ መልኩ የሚያሳድገው የትኛው ነው? አዎንታዊ ሲ ፖዚቲቭ ማለት ነው። ስለዚህ የሚያሳድገው የትኛው ነው? ኤ አቬላቢሊቲ ኦፍ ስኪልድ ማን ፓወር፣ ይሄ ትክክለኛ ምላሽ ነው። የሰለጠነ የሰው ኃይል መኖር አለ። እንግዲህ የተፈጥሮ ሀብቶችን በአግባቡ ለመጠቀም እንዴት መጠቀም እንዳለበት የሚያውቅ የሰለጠነ የሰው ኃይል መኖር አለበት ማለት ነው። ለምሳሌ ኢትዮጵያ ነዳጅ ብታገኝ ያንን ነዳጅ በአግባቡ አውጥታ ለሚፈለገው ዓላማ ለመዋል ያንን ሊያወጣ የሚችል የተማረ የሰለጠነ የሰው ኃይል ያስፈልገናል አይደለ? ስለዚህ በትክክለኛው በፖዚቲቭ ወይ ለመጠቀም ይሄ ትክክለኛው ምላሽ ይሆናል ማለት። ቢ ላይ ኢግኖሪንግ ኢንቫይሮንመንታል ሬጉሌሽን አለ፣ ላክ ኦፍ ቴክኖሎጂካል አድቫንስመንት፣ ኦቨር ኤክስፕሎይቴሽን ኦፍ ሪሶርስ፣ እነዚህ ሁሉ ኔጌቲቭ ናቸው፣ ፖዚቲቭ አይደሉም ማለት ነው። ስለዚህ 42ኛው ኤ ይሆናል ነው። እሺ 43ኛው ሶይል ኮንዘርቬሽን ቴክኒክ ኦፍ ግሮዊንግ መልቲፕል ክሮፕስ ኢን ዋን ፊልድ ኢስ ኮልድ አለ። በአንድ ማሳ ላይ የተለያዩ ሰብሎችን የመትከል የአፈር ጥበቃ ዘዴ ምን ይባላል አለ። ስለዚህ ኤ ላይ ትሬሲንግ አለ። ትሬሲንግ ይሄ እርከን ማለት ነው አይደለ? እርከን አንዱ የአፈር ለምነትን የመጠበቂያ መንገድ ነው። ነገር ግን በዚህ ምርጫ ውስጥ ይሄ አይደለም አይደለ? እርከን ስንል ተራራማ የሆኑ አካባቢዎች በጎርፍ ተጠርገው አፈሩ በጎርፍ ተጠርጎ እንዳይሄዱ የምናደርግበት መንገድ ነው የትሬሲንግ ሲስተም ስንል ማለት ነው። ቢ ላይ ስትሪፕ ክሮፒንግ አለ። ሲ ክሮፕ ሮቴሽን፣ ዲ ቼክ ዳም ኮንስትራክሽን። እዚህም ትክክለኛው ምላሽ ማናውን ከሲና ከቢ ነው የምናወዳድረው ማለት ነው። ከሲና ከቢ ነው የምናወዳድረው። እዚህም ክሮፕ ሮቴሽን ሲባል አዝርዕቶችን አፈራርቆ መትከል ነው። ይሄ አፈራርቀን ነው የምንተክለው። ለምሳሌ በዚህኛው ዓመት ስንዴ ከተከልን በቀጣይ ገብስ ሊሆን ይችላል፣ ከዛ በቆሎ ሊሆን ይችላል፣ ከዛ እያልን እያፈራርቅን መትከል ነው። እዚህ ላይ ግን እያለን ያለው ሶይል ኮንዘርቬሽን ቴክኒክ ኦፍ ግሮዊንግ መልቲፕል ክሮፕስ ኢን ዋን ፊልድ የስ በአንድ ማሳ ወይም በአንድ መሬት ላይ የተለያዩ ሰብሎችን የመትከል የአፈር ጥበቃ ዘዴ ምን ይባላል ነው ያለው። ስለዚህ ይሄ ስትሪፕ ክሮፒንግ ይባላል። ስትሪፕ ክሮፒንግ ነው የሚባለው። ስለዚህ ይህ ዘዴ በተለያዩ ረድፎች የተለያዩ ሰብሎችን በአንድ ላይ መዝራት ነው። እንግዲህ ለምሳሌ እዚህ ላይ ልንጠቅስ እንችላለን። በአንድ ረድፍ ለምሳሌ በአንዱ ረድፍ ወይም በአንዱ መስመር ላይ በቆሎ ልንተክል እንችላለን። የስ በሌላው ረድፍ ደግሞ ሳር ልንተክል እንችላለን። ይህ የአፈርን መሸርሸር ለመከራከር የሚረዳ ነው ማለት። ስለዚህ ስትሪፕ ክሮፒንግ ነው። ይሄና ይሄ ሁለቱ የሚለያዩት ምንድን ነው? ይሄ አፈራርቀን መትከል ነው። በዚህኛው ዓመት በቀጣይ ዓመት እያለን የተለያዩ ሰብሎችን መትከል ነው። ስለዚህ ትክክለኛው አንሰር ቢ ይሆናል ማለት ነው። 44ኛው ዋት ኢዝ ዘ ቤዝ ኦፍ ዘ ሃይድሮፖለቲክስ ኦፍ ዘ ናይል ሪቨር? ይሄ ደግሞ እያለን ያለው ምንድን ነው? የአባይ ወንዝ የሃይድሮፖለቲካ ወይም የውሃ ፖለቲካ መሰረቱ ምንድን ነው?
በአባይ ወንዝ ላይ የሚነሳው የውሃ ፖለቲካ ምንድን ነው? በዋናነት እንግዲህ ብዙ ጊዜ በሚዲያ ሰምታችሁ ሊሆን ይችላል። እንግዲህ ኢትዮጵያ ታላቁን የህዳሴ ግድብ በምትገነባበት ሳት ላይ የተለያዩ ሀገራት ግብፅን፣ በተወሰነ መልኩ እነ ሱዳንን ጨምሮ ኢትዮጵያ ላይ ምን ያሰማሉ? ክስ ያሰማሉ አይደለ? ብዙ ጊዜ ግጭት ውስጥ የምንገባው ከግብፅ ጋር በአባይ ውሃ የተነሳ ነው። ለምንድን ነው ይሄ ነገር የሆነው በዋናነት ሲል ዘ ራይት ኦፍ ዩዚንግ ዘ ሪቨር ላይ ምን አለ? ይሄ የወንዙን የመጠቀም መብት ከመብት አኳያ ነው ጥያቄ የሚነሳው ይለናል። ቢ ዘ ኦነርሺፕ ኦፍ ዘ ሪቨር ይሄ የውሃ ባለቤትነት ጥያቄ ነው የሚነሳው። ሲ ዘ ዲግሪ ኦፍ ዩቲላይዜሽን ይህ የማልማት ሁኔታን የሚመለከት ነው። ዘ ዳይሬክሽን ኦፍ ፍሎ ኦፍ ዘ ሪቨር የውሃ አቅጣጫን ፍሰትን የሚመለከት ነው ይላል። ግን በዋናነት ይህ የሃይድሮፖለቲካ በናይል ላይ የሚነሳ የሃይድሮፖለቲክስ እዚህ ላይ የሃይድሮፖለቲካው ዋና ነጥብ ወንዙ ወይም በወንዙ ውሃ ላይ ያለውን የመጠቀም መብትና ፍትሐዊ የውሃ ክፍፍልን የተመለከተ ጉዳይ ነው ማለት ነው። ፍትሐዊ የውሃ ክፍፍል እንግዲህ የአባይ ወንዝ መነሻ ኢትዮጵያ ናት። ለአባይ ሪቨር ናይል ሪቨር ለሚባለው ጥቁሩም ነጩም አባይ ተገናኝተው ወደ ሜዲትራኒያን ይገባሉ አይደል? እነ ሱዳን እነ ግብፅን አቋርጦ ነው የሚያልፉት። ስለዚህ 86%ቱን በዛ ውሃ ላይ አስተዋጽኦ የምታደርገው ኢትዮጵያ ናት። ስለዚህ እነ ሱዳን እነ ግብፅ ደግሞ ጥያቄ የሚያነሱት ምንድን ነው? ኢትዮጵያ ይህንን ነገር ተጠቅማ ግድብ መገንባቷን ተቃውመዋል። ለምን? የውሃው መጠን ይቀንስብናል፣ የተለያዩ ጥያቄዎችን በማንሳት ማለት ነው። ስለዚህ የመጠቀም ሁኔታ ነው እንጂ አባይ የእኛ ነው የሚል ጥያቄ አይደለም የእነሱ የሚያነሱት። ኩዌስችን 45 which body of water did most European sailors depart from during the age of discovery ይለናል። እዚህ ላይ ደግሞ እያለን ያለው ምንድን ነው? በዚህ በኤጅ ኦፍ ዲስከቨሪ ወይም በግኝት ዘመን በምንለው ጊዜ አብዛኞቹ አውሮፓውያን መርከበኞች ጉዟቸውን የሚያደርጉት የነበረ ወይም ጉዟቸውን የጀመሩት ከየትኛው የውሃ አካል ነው እያለን ያለው። በየትኛው የውሃ አካል ላይ ነው? ኤ ኢንዲያን ኦሽን፣ ቢ ሜዲትራኒያን ሲ፣ ሲ ዘ ሬድ ሲ፣ ዲ አትላንቲክ ኦሽን። ይሄ ይታወቃል አይደለ? ይሄ የኤጅ ኦፍ ዲስከቨሪ የምንለው በዋናነት በ15ኛውና በ16ኛው ክፍለ ዘመን ነው አይደል? ስፔንና ፖርቹጋልን የመሳሰሉ አሳሽ ሀገራት የሚገኙት በየትኛው ነው? በአትላንቲክ ውቅያኖስ ዳርቻ ስለነበር መርከበኞቻቸው ደግሞ ጉዟቸውን የጀመሩት ከዚያው ነበር ማለት ነው። ስለዚህ በአትላንቲክ ውቅያኖስ ላይ ነው። አትላንቲክ ውቅያኖስ ላይ ነው ስሌቭ ትሬድም ሲደረግ የነበረው በዚህ ውቅያኖስ ላይ ነው። ኤጅ ኦፍ ዲስከቨሪ ላይም ስፔንና ፖርቹጋል በዚሁ አቅራቢያ ስላሉ የሚጠቀሙ የነበሩት ይህንን አትላንቲክ ውቅያኖስ። እሺ 46ኛው which of the following best describes the Renaissance period in European history? It was a time when አለ። ይችንም በደንብ አይተናታል ብዬ አስባለሁ አይደለ? ስለዚህ ሬኔሳንስ ስንል ህዳሴ ማለት ነው። እንግዲህ በአውሮፓ ታሪክ ውስጥ የህዳሴ ዘመን የተባለውን የሚገልጸው የትኛው ነው? የትኛው ነው በትክክል የሚገልጸው የትኛው ነው? ኤ ግሪኮ ሮማን ሲቪላይዜሽን ዋዝ ኔግሌክትድ። ሬኔሳንስ የሚለውን በደንብ አስተውሉ። ሪበርዝ ኦፍ ሲቪላይዜሽን ነው አይደለ? የትኛው ሲቪላይዜሽን እንዲመጣ ነው? የስ ምን ብለን ነው ያወራ ነው? እሺ ኤ ግሪኮ ሮማን ሲቪላይዜሽን ወዝ ኔግሌክትድ አለ። ግሪኮ ሮማን ሲቪላይዜሽን እንዲመጣ ነው እንደውም ሬኔሳንስ ዋናው ዓላማ የነበረው እንጂ ኔግሌክት ማድረግ አይደለም። ስለዚህ ኤ ትክክል አይደለም ማለት ነው። ቢ ሪሊጂየስ ቲንኪንግ ዶሚኔትድ ገቨርንመንት። ይሄ በኤጅ ኦፍ ሬኔሳንስ ሪሊጂየስ ቲንኪንግ የመንግስትን አልተቆጣጠረም ነበር። ይሄ በዳርክ ኤጅ በምንለው ጊዜ ነው ሪሊጂየስ ቲንኪንግ ዶሚኔት አድርጎት የነበረው ማለት ነው። መንግስትን አጠቃላይ ሁኔታውም ማለት ነው። ሪሊጂየስ ቲንኪንግ በዳርክ ኤጅ ነው እንጂ በሬኔሳንስ አልነበረም። ሬኔሳንስ ላይ የነበረው ሌላ ነው። ስለዚህ ይሄም ሐሰት ነው። ሲ ሊትሬቸር አርት ኤንድ ሳይንቲፊክ ፍሎሪሽድ አለ። ሳይንስ ፍሎሪሽድ ሊትሬቸር አርት ኤንድ ሳይንስ ፍሎሪሽድ ያ ኤግዛክትሊ ይሄ ሲ ትክክለኛው ምላሽ ነው። ሬኔሳንስ ስንል ወይም በህዳሴው ዘመን ላይ ስነ ጽሁፍ፣ አርት፣ ሳይንስ ያደገበት ዘመን ነው። ስለዚህ ትክክለኛው ምላሽ ይሄ ነው ማለት ነው። ዲ ሪዝኒንግ ኤንድ ፊሎሶፊ ዲክላይንድ ነው። ሪዝኒንግ ምክንያታዊነትና ፍልስፍና የወደቀበት ጊዜ ነው ይላል። እነዛን ለማንሳት የተደረገ ሂደት ነው እንጂ ይሄ ትክክል አይደለም። ስለዚህ ትክክለኛው ምላሻችን ሲ ይሆናል ማለት ነው። 47 which of the following was a key characteristics of the first phase of the industrial revolution? ይሄ ለአንደኛው የኢንዱስትሪ አብዮት የመጀመሪያው ምዕራፍ ዋና መለያ ባህሪው የትኛው ነው? የኢንዱስትሪ አብዮት የመጀመሪያው ምዕራፍ ዋና መለያ ባህሪው የትኛው ነው አለ። ሰከንድ እና ፈርስት ፌዝ ኦፍ ኢንዱስትሪያል ሪቮሉሽን ብለን አይተናል አይደለ? ኤ ላይ ዘ ዩዝ ኦፍ ኤሌክትሪሲቲ ፎር ፕሮዳክሽን። ኤ ኤሌክትሪሲቲን ለፕሮዳክሽን መጠቀም የተጀመረበት ጊዜ ነው ይለናል።
በፈርስት ፌዝ ኦፍ ኢንዱስትሪያል ሪቮሉሽን ላይ ኤሌክትሪሲቲ አልነበረም አይደለ? ይሄ ስቲም ኢንጂን ነበር በዋናነት ሲጠቀሙ የነበሩት። ቢ ዘ ሪፕሌስመንት ኦፍ ሂውማን ሌበር ባይ ማሽን ኢን ኢንዱስትሪስ። እንግዲህ ኢንዱስትሪያል ሪቮሉሽን ላይ በዋናነት በኢንዱስትሪዎች ውስጥ የሰው ጉልበትን በማሽን መተካት ነው የተደረገው አይደል? ፈርስት ፌዝ ላይ በማሽን መተካት ነው የተደረገው። ይሄ ትክክለኛ ምላሽ ነው። ኤ ትክክል አይደለም። ሲ ዘ ፕሌስመንት ኦፍ ስፔስ ቬሂክል ኢን ኦርቢት አራውንድ ዘ እርዝ። ይህም ትክክል አይደለም። ዘ ኢንቬንሽን ኤንድ ዩዝ ኦፍ ሬዲዮ ኤንድ ኤርፕሌን፣ እነዚህ ሁሉ የተደረጉት በሁለተኛው ላይ ነው ማለት ነው። 48ኛው ጥያቄ ምንድን ነው የሚለን? ዋት ዋዝ ዘ ኢሚዲየት ኮዝ ፎር ዘ ቢጊኒንግ ኦፍ ዘ ፈርስት ወርልድ ዋር። የመጀመሪያው የዓለም ጦርነት አፋጣኝ ምክንያት ተደርጎ የሚታሰበው ምን ነበር ነው። ይሄ በቅርብ ያየነው ነው አይደለ? ኤ ዘ አሳሲኔሽን ኦፍ አርክዱክ ፍራንስ፣ ቢ ራሽያን ዲክላሬሽን ኦፍ ዋር ኦን ጀርመኒ፣ ሲ ዘ አሳሲኔሽን ኦፍ ዘ ኪንግ ኦፍ ሰርቢያ፣ ዲ ኢታሊ ዲሲሽን ቱ ጆይን ዘ አላይድ ፎርስ። በዋናነት እዚህ ላይ የአንደኛውንም የሁለተኛ ዓለም ጦርነትንም ምክንያቶችን ዘርዝረን በደንብ ለማየት ሞክረናል አደለ? ስለዚህም ይህ ጦርነት የመጀመሪያ ዓለም ጦርነት በሰኔ 28 1914 ነው የተጀመረ ነው አደለ? ለምንድን የተጀመረው? ዋናው አፋጣኝ ስንል አርክዱክ ፍራንስ ፈርዲናንድ የሚባለው የኦስትሮ ሃንጋሪ አልጋ ወራሽ የነበረ ነው ማለት ነው። ስለዚህ እሱ በሰርቢያዊ ሰው መገደሉ ነው። በዛ ሰው ተገደለ። ከዛ በኋላ ቀጥታ ጦርነት ተነሳ ማለት ነው። ጦርነት ተነሳ። ይሄ ነው 48ኛው። 49ኛው ጥያቄ ምንድን ነው የሚለን? ዋት ዋዝ ዘ ሜጀር ፖለቲካል ኮንሲኩዌንስ ኦፍ ዘ ሰከንድ ወርልድ ዋር አለ። እዚህ የሁለተኛ ዓለም ጦርነት ፖለቲካዊ ኮንሲኩዌንስ ያመጣው ምንድን ነው? ምንድን ነው ያመጣው? እዚህ ኮንሲኩዌንሱ ምንድን ነው? በፖለቲካ አኳያ ያመጣው ተጽዕኖ ምንድን ነው ስንል በደንብ እዚህ ጋር መረዳት መቻል አለብን። ኤ ኢመርጀንስ ኦፍ ቤተር ዴሞክራቲክ ገቨርናንስ ኢን ዘ ወርልድ፣ በዓለም አቀፍ ደረጃ የተሻለ ዴሞክራቲክ የሆነ አስተዳደር እንዲመጣ አድርጓል። ቢ ዘ ኢመርጀንስ ኦፍ ዩኤስኤ ኤንድ ራሽያ አዘ ሱፐር ፖለቲካል ፓወርስ አለ። ትክክለኛው ምላሹ የትኛው ነው? ይሄ ነው። እንግዲህ ሁለቱ ሀያላን ራሽያና አሜሪካ ከሁለተኛ ዓለም ጦርነት በኋላ ነው ሱፐር ፖለቲካል ፓወር ሆኖ የወጡት እነዚህ ሁለቱ ናቸው ማለት ነው። ስለዚህ ከጦርነቱ በኋላ እንደ ብሪታንያ እንደ ፈረንሳይ ያሉ ሀገራት ምን ሆነዋል? ደክመዋል። ምክንያቱም ብዙ ውድመት ስላስከተሉ ማለት ነው። ስለዚህ አሜሪካና ሶቪየት ህብረት ደግሞ ዓለምን የሚመሩ ሁለት ትልልቅ ሀያላን ሆነው ወጥተዋል ማለት ነው። ይሄ የሁለተኛ ዓለም ጦርነት ፖለቲካል ኮንሲኩዌንሱ የእነዚህ ሁለት ሀገራት ሀያል መሆን ነው። 50ኛው ዊች ዋን ኦፍ ዘ ፎሎዊንግ ፋክተርስ ኮንትሪቢዩትድ ቱ ዘ አቦሊሽን ኦፍ ዘ ስሌቭ ትሬድ። የስ ለባሪያ ንግድ መቆም አስተዋጽኦ ያደረገው የትኛው ነው? የባሪያ ንግድ መቆም አስተዋጽኦ ያደረገው የትኛው ነው? ኤ ዲክላይን ኢን ዘ ፕሮዳክሽን ኦፍ ፕላንቴሽን አግሪካልቸር። ይሄ ምንም ከዚህ ጋር የሚገናኝ አይደለም አይደለ? ቢ ሾርቴጅ ኦፍ ኢንስሌቭድ ፒፕል ፍሮም ዌስት አፍሪካ። እንግዲህ ከምዕራብ አፍሪካ የባሪያዎች እጥረት መከሰቱ ነው። ይህም ትክክል አይደለም። በምዕራብ አፍሪካ የባሪያዎች እጥረት መከሰቱ አይደለም የባሪያ ንግድ እንዲበቃ ያደረገው። ይህም ሐሰት ነው። ይህም ሐሰት ነው። ሲ ግሮዊንግ ሙቭመንት ፎር ዩኒቨርሳል ሂውማን ራይትስ። ይሄ ለሰብአዊ መብት የሚታገሉ ንቅናቄዎች ማደጋቸው ነው። በደንብ ይህንን አይተናል። አንደኛው በአሜሪካ ሲቪል ዋር የተደረገውን የፈረንሳይን ሙቭመንትም አይተናል። ስለዚህ እነዚህ ነገሮች ናቸው ለባሪያዎች መነሳሳት የፈጠረው ማለት ነው። ስለዚህ በወቅቱ የሰው ልጅ በሙሉ እኩል መብት አለው የሚሉ አስተሳሰቦች በዓለም ላይ በመስፋፋታቸው ባርነትን የሚቃወሙ እንቅስቃሴዎችም እንዲሁ ጠንክረው የባሪያ ንግድ እንዲቆም ለማድረግ ችለዋል ማለት ነው። ይሄ ትክክለኛው ምላሹ ሲ ይሆናል። 51 ዋት ዋዝ ዘ ሜጀር ሞቲቭ ኦፍ ዩሮፒያን ኮሎኒያሊዝም ኢን አፍሪካ። ይሄ ደግሞ ምን እያለ ነው? የአውሮፓውያን የአፍሪካ ቅኝ አገዛዝ ዋና ዓላማ ምን ነበረ? ለምንድነው አፍሪካን ቀኝ ሊገዙ የሞከሩት የፈለጉት? ዋናው ምክንያት ምንድን ነው? ኤ ክሪኤሽን ኦፍ ኮሜርሻል ሊንክስ ቢትዊን ዩሮፕ ኤንድ አፍሪካ። ምንድን ነው እያለን ያለው? ክሪኤሽን ኦፍ ኮሜርሻል ሊንክስ የንግድ ግንኙነት በአፍሪካና በአውሮፓ መመስረቱን ይላል ለመመስረት። ቢ ሰፖርቲንግ ዘ ዴቨሎፕመንት ኦፍ ሁማን ራይትስ ኢን አፍሪካ ይህ የሰብአዊ መብት ልማትን ወይም በሰብአዊ መብት ላይ እገዛ ለማድረግ አፍሪካን ለማገዝ በሰብአዊ መብት ጥበቃ ላይ አፍሪካን ለማገዝ ይላል። ይሄም አይደለም። ሲ ፕሮቪዥን ኦፍ ሁማኒታሪያንስ ኤድስ ኢን አፍሪካ ፍሮም ዩሮፕ የሰብአዊ እርዳታ ድጋፎችን ከአውሮፓ ወደ አፍሪካ ለመስጠት ይላል። አይደለም። ዲ ፕሮቪዥን ኦፍ ሮ ማቴሪያልስ ማርኬት ኤንድ ቺፕ ሌበር ቱ ዩሮፕ ይሄ ትክክለኛው ምላሽ ነው አይደለ? እዚህም ዋናው አውሮፓ አፍሪካን ለመውረር የፈለገችው ሶስት ምክንያቶችን ከዚህ በፊት አስቀምጬላቸዋል። አንድ በአፍሪካ ውስጥ ያሉ ሮ ማቴሪያሎች ጥሬ እቃዎችን፣ ምክንያቱም በኢንዱስትሪያል ሪቮሉሽን
አውሮፓዎች ማሽኖች ተተክሏል፣ ኢንዱስትሪዎች ተስፋፍቷል። ስለዚህ ለነዛ ኢንዱስትሪዎች የሚያስፈልግ ጥሬ ዕቃ ያስፈልጋል አይደለ? ስለዚህ ያንን ደግሞ ከአፍሪካ ለማጋዝ አንዱ፣ ሁለተኛው ያመረቱትን ነገር ማራገፊያና መሸጫ አድርገው አፍሪካን ለመጠቀም፣ ሁለተኛ በአፍሪካ ደግሞ ርካሽ ጉልበት ስላለ ጥሬ ዕቃዎችን እዚሁ ፕሮሰስ እያደረጉ ወደዛ ለመላክ እያመረቱ ለመላክ። ስለዚህ ለእነዚህ 3 ምክንያቶች ነው አውሮፓ አፍሪካን ለመውረር የሞከሩት ማለት ነው። 52 which one of the following is the current objective of the Africa Union? ይሄ ደግሞ እያለን ያለው የአሁኑ የአፍሪካ ህብረት ግብ ምንድን ነው? አሁን ላይ የአፍሪካ ህብረት ግብ ምንድን ነው ይለናል። ኤ strength isolation of Africa countries from Europe። ይሄ አይደለም አይደለ? አይሶሌት ለማድረግ አይደለም የአፍሪካን ከዩሮፕ። ቢ ዴቨሎፒንግ ዘ ዩዝ ኦፍ ሲንግል ከረንሲ ኢን ዘ ኮንቲኔንት፣ በአህጉሪቷ ላይ አንድ ገንዘብ ለመጠቀም ልክ እንደ አውሮፓ ዩኒየን ዩሮን እንደ መጠቀም ያለ ዓላማ ነው አይደለም፣ ይሄም አይደለም። እዚህ ሲ ፕሮሞቲንግ ሞናርኪያል ገቨርንመንት ኢን ዘ ኮንቲኔንት፣ ይሄ ደግሞ ንጉሳዊ አገዛዝ በአህጉሪቷ ላይ ለማንገስ ነው፣ በፍጹም አይደለም። ዲ ፕሮሞት ሰስቴናብል ኢኮኖሚክ ኤንድ ሶሾ ካልቸራል ዴቨሎፕመንት፣ ይሄ ትክክለኛ ምላሽ ነው ማለት ነው። ስለዚህ ዘላቂ የሆነ ኢኮኖሚያዊና በማህበራዊ ባህላዊ ልማቶችን ማፋጠን ነው። ይሄ እዚህ ላይ ነው እየሰሩ ያሉት ፕሮሞት እያደረጉ ያሉት እንጂ እነዚህ የተባሉት አይደሉም ማለት ነው። 53 ዋት ዋዝ ዘ ኮዝ ፎር ኢንተራፕሽን ኦፍ ዘ ሰከንድ ፌዝ 1889 አፕ ቱ 1896 ኦፍ ቴሪቶሪያል ኤክስፓንሽን ኦፍ ኢምፔሪያል ሚኒሊክ ሰከንድ አለ። ይሄ ደግሞ የአጼ ሚኒሊክ የሁለተኛው ምዕራፍ ግዛትን የማስፋፋት ወቅት መቋረጥ ምክንያት የሆነ ምንድን ነው? ይሄን ዓመተ ምህረት በደንብ እዩ። ስለዚህ ከ1889 እስከ 1896፣ ስለዚህ በዚህ ጊዜ ውስጥ ሁለተኛው የግዛት ማስፋፋት መቋረጡ ለምንድን ነው ያለው? ኤ ኢምፔሪያል ሰክሴሽን፣ ይሄ መተካካት ስለነበረ ነው አይደለም። ኢምፔሪያል ሰክሴሽን ነው አይደለም። ቢ ዘ ግሬት ፋሚን፣ ታላቁ ረሃብ፣ ይሄም አይደለም። ቢ ዘ ባትል ኦፍ አድዋ፣ የአድዋ ጦርነት ነው። ሲ ኢዝ ዘ ኢታሊያን ኦኩፔሽን አለ፣ ኢታሊ መውረሯ። ስለዚህ ትክክለኛው ምላሽ ማን ነው ማለት ነው? ዘ ባትል ኦፍ አድዋ የሚለው ይሆናል ማለት ነው። ለምንድን ነው ይሄ የአድዋ ጦርነት ምላሽ የሆነው? እንግዲህ አጼ ሚኒሊክ ግዛታቸውን እያስፋፉ በነበረበት ወቅት ከጣሊያን ጋር በተፈጠረው ግጭት ምክንያት ትኩረታቸውን እንዳለ አገርን የመከላከል ላይ ስላደረጉ በዚህ ምክንያት ሂደቱ ተቋርጧል ማለት ነው። 54ኛው which was not a factor in shifting long distance trade to southern and eastern Ethiopia in the late 19th and 20th centuries አለ። ይሄ ደግሞ እያለን ያለው ምንድን ነው? በ19ኛው መገባደጃና በ20ኛው ክፍለ ዘመን መጀመሪያ የረጅም ርቀት ንግድ ወደ ደቡብና ምስራቅ ኢትዮጵያ እንዲዞር ምክንያት ያልሆነው የትኛው ነው ነው እና ምትል ወርዳለች። እችን በደንብ ይዋት። በ19ኛው ክፍለ ዘመን መገባደጃና በ20ኛው ክፍለ ዘመን የረጅም ርቀት ንግድ ወደ ደቡብና ምስራቅ ኢትዮጵያ እንዲዞር ምክንያት ያልሆነው የትኛው ነው? ኤ ዘ ዲፊት ኦፍ ጎጃም በአሸዋ አት ዘ ባትል ኦፍ ኢምባቦ፣ B. The growing importance of Matsugwa and Asab port. C. The foundation and growth of Addis Ababa as political center. D. The decline of Gondar and Matamma by Itio-Mahadist conflict አለ። ስለዚህ ዋናው ምክንያት ያልሆነው ምንድን ነው ስላለን፣ ምክንያት ያልሆነው ዋናው የምጽዋና አሰብ ወደቦች አስፈላጊነት እያደገ መምጣት ይላል። ይሄ ምክንያት አይደለም። ለዚህ ለተጠየቅነው ጥያቄ ምክንያት አይደለም። ምክንያቱም እነዚህ ወደቦች የሚገኙት ቤት በኩል ነው፣ በሰሜን በኩል በመሆኑ ንግዱ ወደ ደቡብ እንዲዞር ምክንያት ሊሆን አይችልም ማለት ነው። እዚህ ጋር ጥያቄው ግን የተባለው ምንድን ነው? ወደ ደቡብና ወደ ምስራቅ ንግዱ እንዲዞር ምክንያት የሆነው ለምንድን ነው የሚላል። ምጽዋና አሰብ ደግሞ የሚገኙት የት ነው? ኤርትራ ነው አይደለ? ስለዚህ በሰሜን በኩል ነው። ስለዚህ ከዚህ ጋር ምንም አይገናኝም ማለት ነው። እያደገ መምጣቱ ወደ ፊቱን ወደ ደቡብ እንዲያዞሩ ምክንያት ሊሆን አይችልም። ይሄ አይሆንም ማለት ነው። እዚህ ጋር የጠረጠሩት ግን እንዳለ መሆን ይችላል። 55ኛው ዋት ዋዝ ዘ ፕራይም ፐርፐስ ኦፍ ኢትዮጵያስ ዲፕሎማቲክ ሪሌሽን ዊዝ ዘ ዩናይትድ ስቴትስ ኦፍ አሜሪካ ዱሪንግ ዘ ራይን ኦፍ ኢምፔሪያል ኃይለ ሥላሴ 1930 አፕ ቱ 1974። እዚህ ላይ ደግሞ እያለን ያለው ምንድን ነው? በኃይለ ሥላሴ ዘመን ኢትዮጵያ ከአሜሪካ ጋር ዲፕሎማሲያዊ ግንኙነት የመሰረተችበት ዋና ምክንያት ምንድን ነው? በዚህ ዓመተ ምህረት ኢትዮጵያ ከአሜሪካ ጋር ዲፕሎማሲያዊ ግንኙነት የመሰረተችው ለምንድን ነው? ዋናው ምክንያት ምንድን ነው? ኤ ጌቲንግ ኢሚዲየት ሁማኒታሪያን ኤድ፣ ይሄ አፋጣኝ የሆነ የሰብአዊ እርዳታ ለማግኘት። ቢ ዲሳቲስፋክሽን ኦፍ ኢትዮጵያን ዊዝ ብሪቴን።
ሲ ዘ ኒድ ቱ ፎሎ ፕሬዚደንሻል ገቨርንመንትስ፣ ዲ ቱ ፎርም ሚሊታሪ አሊያንስ አጌንስት ራሽያ። ዋናው እዚህ ጋር ኢትዮጵያ በወቅቱ ወደ አሜሪካ ፊቷን ያዘሮቹ ለምንድን ነው? ኢትዮጵያ በብሪታንያ ላይ የነበራት ቅሬታ ነበር። ዲሳትስፋክሽን ኦፍ ኢትዮጵያ ዊዝ ብሪቴን፣ እቺና ትክክለኛው ምላሽ ማለት ነው። ይሄ ለምንድን ነው ስንል አፄ ኃይለሥላሴ የብሪታንያ ተጽዕኖን ለመቀነስ እና እንደ አማራጭ ከአሜሪካ ጋር ግንኙነት መፍጠርን ምን አድርጓል? መርጠው ነበር ማለት ነው። በጣም ክሎዝ የነበረ ግንኙነት የነበረ ከእንግሊዝ ጋር ነበር። ከዛ በኋላ ግን እየቀነሰ መጣ ማለት ነው። ስለዚህ ይሄኛው ምላሽ መሆን ይችላል፣ ቢ ይሆናል። 56 which one of the following factors contributed to Ethiopian victory in the Battle of Adwa against Italy in 1896? 56ኛው ጥያቄ ደግሞ ምንድን ያለን ለኢትዮጵያ የአድዋ ጦርነት ድል አስተዋጽኦ ያደረጉ ምክንያቶችን ነው የጠየቀን። ኤ the use of modern weapon። እዚህ በአድዋ ሰዓት ላይ እንግዲህ ኢትዮጵያ ዘመናዊ መሳሪያ ነበሯት ማለት ነው። ዘመናዊ መሳሪያ ስለተጠቀምን አይደለም አድዋ ላይ ጣሊያንን ያሸንፍ ነው። ዘመናዊ መሳሪያ የታጠቁት እንደውም እነሱ ናቸው ማለት ነው። እኛ ይሄ አልነበረንም። ቢ ስትሮንግ ናሽናል ዩኒቲ ኤንድ ኮሚትመንት። ይሄ ትክክለኛ ጠንካራ ብሔራዊ አንድነትና ቁርጠኝነት ስለነበር ነው ማለት ነው ልናሸንፍ የቻል ነው። ስለዚህ ከመላ ኢትዮጵያ ክፍል የተውጣጡ ህዝቦች በአጼ ምኒልክና በንግስት ጣይቱ መሪነት ነጻነታቸውን ለማስከበር በአንድነት ቆመዋል ማለት ነው። ትክክለኛ ምላሹ ይሄ ይሆናል። ጥያቄ ቁጥር 57 who led and won the battle of ጉቴ ዲሊ against the ማሃዲስት in 1888? እንግዲህ በዚህ ዓመተ ምህረት በማሃዲስቶች ላይ ድል የተጎናጸፈው ወይም ድል ያደረገው ማን ነው ነው እያለን ያለው። ኤ ራስ አሉላ አባነጋ። ይሄ ማሃዲስቶችን ያሸነፈው እሱ አይደለም። ቢ ራስ ጎበና ዳጬ። ሲ ኪንግ ተክለ ሃይማኖት። ዲ ደጃዝማች ክንፉ ይለናል። ስለዚህ በጉቴ ዲሊ ላይ ማሃዲስቶችን በ1888 ያሸነፈው ራስ ጎበና ዳጬ ነው። ራስ ጎበና የሱዳን ማሃዲስቶችን ወደ ኢትዮጵያ እንዳይገቡ በጉቴ ዲሊ ላይ ጦርነቱን በመምራት ያሸነፈ አጼ ሚኒሊክ የጦር ጀግና ሰው ነበር ማለት ነው። ይሄ በዚህ መመለስ ይቻላል። 58 how does climate change affect human life? 58 እያለን ያለው የአየር ንብረት ለውጥ በሰው ልጅ ህይወት ላይ የሚያሳድረው ተጽዕኖ ምንድን ነው አለ። ኤ by increasing oxygen emission. B by reducing desertification. C by reducing biodiversity loss. D by increasing respiratory disease. ይሄ የአየር ንብረት ለውጥ የሚያስከትለው ነው አይደል ያለን። ስለዚህም ኤ ላይ እንግዲህ ምንድን ያለው by increasing oxygen emission ያለን። ኦክሲጅን ኢሚሽን በመጨመር ነው። ኦክሲጅን ኢሚሽንማ ከጨመረ ለእኛ ይስማማናል እንጂ አፌክት አያደርገንም አይደለ። ጥሩ ነው ይሄ። ስለዚህ ይሄም አይደለም። by reducing desertification ዴሰርቲፊኬሽንን መቀነሰ በረሃነትን ከቀነሰ በረሃነት ቀነሰ ማለት ምንድን ነው? እጽዋት አሉ ማለት ነው። አያችሁ። ስለዚህ የፀሐይ ልቀት የፀሐይ ጨረሩም ቀነሰ ማለት። ስለዚህ ይህም ለእኛ ተስማሚ ነው፣ ጥሩ ነው። ሲ ባይ ሬዱሲንግ ባዮዳይቨርሲቲ ሎስ አለ። ይሄ የስነ ምህዳሩን መጥፋት ይቀንስልናል አለ። ያ ማለት እጽዋት ይጨምራሉ፣ ባዮዳይቨርሲቲው ጥሩ ይሆናል ማለት ነው። ይህም ለእኛ ተስማሚ ነው፣ ጥሩ ነው። አፌክት የሚያደርገው ምንድነው? በኢንክሪዚንግ ሪስፓራቶሪ ዲዚዝ ነው። ስለዚህ ይሄ የመተንፈሻ አካላት በሽታዎችን በመጨመር አለ። እንግዲህ የአየር ብክለትና የሙቀት መጨመር እንደ አስም መሰል የመተንፈሻ አካላት በሽታዎችን ያስከትላል ማለት ነው። ስለዚህ ለዛ ነው 58ኛው ዲ ይሆናል። 59 how does air pollution cause ozone layer depletion? የአየር ብክለት የኦዞን ወይም ንጣፍ የኦዞን ሌየርን እንዲሳሳ የሚያደርገው እንዴት ነው ነው። ኤ by adding more chlorofluorocarbon into the atmosphere። ትክክለኛ ምላሽ እቺ ናት። በቃ ምላሹ ለምንድን ነው ኤ የሆነው? በደንብ እዚህ ጋር አስተውሉ። እንግዲህ ይሄ ክሎሮፍሎሮካርበን የምንለው በኤሮሶልስ ብለን ያልነውና ከማቀዝቀዣ ውስጥ የሪፍሪጅሬተር የሚለቀቁ ናቸው እነዚህ ክሎሮፍሎሮካርበንስ የሚባሉት ማለት ነው። እነዚህ ደግሞ በስትራቶስፈር ውስጥ የሚገኘውን የኦዞን ሞለኪውል ምን ያደርጋሉ? ይሰባብራሉ ማለት ነው። ያ የኦዞን ሞለኪውል ተሰባበረ ማለት እየሳሳ መጣ ማለት ነው። ስለዚህ በዛ ምክንያት ኤር ፖሉሽን ኦዞን ሌየሩን ሊጎዳው ይችላል። በዚህ ትክክለኛ ምላሽ ይሄ ይሆናል ማለት ነው። እዚህ ላይ ባይ ኢንክሪዚንግ ወተር ቬፐር ኮንሰንትሬሽን ዛ አትሞስፌር ይሄ ትክክል አይደለም። ባይ ሬዲዩሲንግ ዘ ፎርሜሽን ኦፍ አሲድ ሬንስ ኢን ዘ አትሞስፌር ከአሲድ ሬን ጋርም አይገናኝም። ባይ ሬዲዩሲንግ ግሪን ሃውስ ጋዝ ኢሚሽን ኢንቱ ዘ አትሞስፌር ይሄም አይደለም። የግሪን ሃውስ ጋዝ እነዚህ ለዓለም አቀፍ ሙቀት መጨመር ነው ምክንያት የሚሆኑት እንጂ ለኦዞን መሳሳት ዋና ምክንያት አይደሉም። ስለዚህ ትክክለኛው ምላሽ
ኤ ይሆናል። 60 ዋት ኢዝ ኤ ላይክሊ ኮንሲኩዌንስ ኦፍ ዋተር ሾርቴጅ ኢን አን ኤሪያ አለ። የምግብ አቅርቦት ይጨምራል አለ። በፍጹም። ቢ ኢራዲኬሽን ኦፍ ኢንፌክሽየስ ዲዚዝ፣ ይሄም በፍጹም አይሆንም። በሽታዎችን ኢራዲኬት ያደርጋል ያጠፋልናል እያለ ነው። እንደውም የውሃ እጥረት በንጽህና ጉድለት ምክንያት በውሃ አማካኝነት የሚመጡ በሽታዎችን ይጨምራል እንጂ አይቀንስም አለ። ሲ ዲክላይን ኢን ዊትላንድ ኤሪያስ አለ። አመርሃ ይሄ ረግረጋማ ቦታዎች መጥፋት። ስለዚህ ትክክል ነው። ይሄ ረግረጋማ ቦታዎች ይጠፋሉ ማለት ነው አይደለ። ዲ ኢምፕሩቭድ ሳኒቴሽን ኮንዲሽን፣ ይሄ የንጽህና ሁኔታ ይጨምራል አለ። ውሃ ካጠረ የንጽህና ሁኔታ አይጨምርም። ስለዚህ ትክክል አይደለም። መልሱ ሲ ይሆናል ማለት ነው። እነዚህ እንግዲህ እንደምትመለከቱት የ2017 የሚኒስትሪ ጥያቄ ነበር፣ አምና ማለት ነው። ዘንድሮስ ምን ሊመጣ ይችላል? እሱን በደንብ እየተዘጋጃችሁ መጠበቅ ነው። ይህን ይመስላል። ሌሎችም ልክ እንደዚሁ የሚኒስትሪ ጥያቄዎችን ይዤላችሁ መጣለው። ሀሳብ አስተያየት፣ ጥያቄ ካለ በኮሜንት አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ለአብሮነታችሁ አመሰግናለሁ። ባይ ባይ።